እኔ ማውቀው ወይ ደግሞ የተረዳሁት ቤተሰቦች በጣም አደገኞች እንደሆኑ ማለት ለናቲ አሁን የምነግርህ ነገር ሚስጥር ነው። ነገሮችን ግን አስበህ ካላደረካቸው ብዙ ነገር ታበላሻለህ። ምንድን ነው? እስኪ ስለ እናት ሞት አጣራ። እማዬ ከሞተች ምን ያህል ጊዜ ሆናት? 2 ዓመት ከ3 ወር እንደዛ ነው አይደል ቤቲ? እሷ ምን ታውቃለች? የመጣችው እኮ ከሞተች በኋላ ነው አይደለም እንዴ? አንተ ንገረኝ እንጂ እናት አይደለችም? ተቀብራ እኮ ነው የደረስኩት። እና ዛሬ ነው የምጠይቀኝ? 2 ዓመት ከ3 ወር። ይሄ ልጅ ያስቸግራታል እንዴ ቤቲ? ይቅርታ እኔ አላውቅም። እየዋሸሽኝ ነው አይደል? ይቅርታ ጋሼ፣ በእርግጥ እኔ ምንም የማውቀው ነገር የለም። ግን ደግሞ አንተን በማያገባኝ እንዳልገባ አስጠንቅቀኛል። አዎ ልክ ነው። ግን ደግሞ የማይገባ ነገር እያየሽ መቼም ዝም አትይም። ልጅሽን ብታገኘውስ? ማለቴ በአካል ቢመጣ። አትቀልጅብኝ፣ ይኸውልሽ አትቀልጅብኝ። እኔም ላይ ልጄም ላይ እንድትቀልጅ አልፈልግም። ተረጋግሽ አለሜ። አልረጋጋም፣ በፍጹም አልረጋጋም። ማንም ልጄ ላይ እንዲቀልድ አልፈልግም። ማንም። አንቺም ሴትዮ? አዎ እኔ እብድ ነኝ። እናትዬ ግን እብድ አይደለም። እሱ ጤነኛ ነበር፣ ግን ሞት ነበረሽ። አዝነሃል? ትንሽ ልጄ ሞቶ ትንሽ ደግሜ መውለድ እችላለሁ። በዛ ላይ ደግሞ እኔ እሱን አልገደልኩት። እንደማትረባ ደጋግመን እንዳበደች መንገር አለ። ራሷን እንድጠላ ማድረግ አለ። ይህን የነገረኝ አንድ የአእምሮ ሕክምና ባለሙያ ጓደኛዬ ነው። እሱንማ ብለናት ለውጥ አይተንበታል። ይህን ሁሉ ገንዘብና ንብረት በስምሽ ማዞርልሻለሁ ስለምወድሽና ስለማምንሽ ብቻ። እምነቴን እንዳታብኝ ነግሬሻለሁ። እሱም አለለክ። አባዬ በሁሉም አቅጣጫ ችግር ብቻ እኮ ነው። በጣም ናፍቆኛል ልጄ። ናትዬ የእናቴን ድምፅ ሰማሁ። የእናቴን ድምፅ ሰማሁ። ታው የልጄ ድምፅ ማን ነው? አለሜ በስተመጨረሻም እንግዲህ ናቲ እያለች ልጇ እንደናፈቃት እየተናገረች ባለችበት ሰዓት እንግዲህ ናቲም ከእንቅልፉ ነቅቶ የእናቴን ድምፅ ሰምቸዋለሁ በማለት እንግዲህ የእናቱን ድምፅ እየፈለገ ይገኛል። እንዲሁም ደግሞ ቤቲና አቶ ገዛኸኝም ከእንቅልፋቸው ነቅተው ማለት ነው የምን ድምፅ ነው የተሰማን በማለት እንግዲህ አሁን ላይ ትሁት እጅግ በጣም የሆነ ውጥንቅጥ ውስጥ ነው የገባችው። ምክንያቱም አሁን ላይ ማለት ነው ለአለሜ ምግብ ዛላት ነበር የገባችው። ምግብ ዛላት ስገባ ያው አኩርፋት ነበረ ትሁትን ማለት ነው። ምክንያቱም ልጅሽ በህይወት አለ ብላት ነበረ። በህይወት አለ ሳይሆን ልጅሽ ቢመጣ ምን ልታደርጊ ትችያለሽ የሚል ጥያቄ ጠይቃት ነበረ ማለት ነው። በዚያን ሰዓት አለሜ ምን ብላት ነበረ? እንደዚህ አይነት ቀልድ ነገር እንድትቀልጂ በፍጹም አልፈልግም። በልጄ የሚቀልድ ሰው ጋር እኔ በፍጹም ሰላም የለኝም በማለት እንግዲህ ትሁትን ተቆጥታትና እንዲሁም ደግሞ ተጣልታት ነበረ ማለት ነው። ግን ደግሞ ትሁት ይቅርታ ጠይቃታለች። አጥፍቻለሁ አለሜ፣ ግን ደግሞ ያልኩሽ ነገር እውነት ሊሆንም ይችላል። በቃ ተይው ይሄን ነገር እንተወውና አንቺ እንዴት ነሽ በማለት እንግዲህ ስለ አለምዬ ስለ ውለዋ ስላለው ነገር ስጠይቃት ነበረ ማለት ነው። እና ለትሁትም ልጇ እጅግ በጣም እንደናፈቃት ነው እንግዲህ ናቲ እጅግ በጣም እንደናፈቃት ፎቶዋን አውጥታ ልጄ በጣም ናፍቆኛል በማለት እንግዲህ ለትሁት እየነገረቻት ባለበት ሰዓት እንግዲህ ድምጿን ከፍ አድርጋ ልጄ ናቴ በጣም ናፍቆኛል እያለች ባለችበት ሰዓት ነበረ። ትሁትም ኧረ ቀስ በይ ድምፅሽ ይሰማል እኮ ቀስ በይ በማለት እንግዲህ አፏን ራሱ አፍናታለች ማለት ነው። ግን ደግሞ ናቴ ሰምቶ ከእንቅልፉ ተነስቷል። አቶ ገዛኸኝም እንዲሁም ደግሞ ቤቲ ተደናግጠውም ተነስተዋል ማለት ነው። ቀጣይ ፓርት ምን ሊፈጠር ይችላል? እውነት የሚያውቁበት ሰዓት ይገኛል ወይንስ ደግሞ በነገራችን ላይ አቶ ገዛኸኝና እንዲሁም ደግሞ ቤቲ በእርግጠኝነት ተመልሰው ማለት ነው ወደ ክላሳቸው ይገባሉ። ምክንያቱም ራሱ ናቲንም ስለማዩት ማለት ነው። ናቲ ምንም ነገር ካልመሰለውና ዝም ብሎ ወይንም ደግሞ በህልሙ መስሎት ግራ ገብቶት ተመልሶ የሚተኛ ይሆናል። ቤቲና እንዲሁም ደግሞ አቶ ገዛኸኝም ወደ ምኝታቸው የሚመለሱ ይሆናል ማለት ነው። እንግዲህ ከዚህ በፊት በጣም ብዙ ጊዜ ማለት ነው በር እየተንኳኳ እንዲሁም ደግሞ ትሁትና እንዲሁም አለሜ
አለምዬ ውጭ እያሉ ራሱ ማለት ነው በጣም ብዙ ነገሮችን እንግዲህ አሳልፈዋል ማለት ነው። ስለዚህ በጣም አሁንም በጣም ብዙ ነገሮች ይቀራሉ በዚህ መልኩ ማለት ነው። ናቲም እናቱን ሊያገኝ አይችልም፣ እንዲሁም ደግሞ እውነቱ ሊታወቅ አይችልም ማለት ነው በቀጣይ ፓርት እና በጣም ብዙ ፓርት የሚሄዱ ነው የሚመስለኝ በእርግጠኝነት። ምክንያቱም ቀስ በቀስ ትሁት ምን ማድረግ ትፈልጋለች አለምዬን ጭንቅላቷ ውስጥ የሞሉትን ማለት ነው እሷ መጥፎ እንደሆነች፣ እሷ እንደማታምር፣ በሰዎች ዘንድ በጣም እንደምትጠላ፣ እሷ እብድ እንደሆነች ምናምን ነገር ያሳመኗትን ያያን ሁሉ ማለት ነው አውጥታ እስከምጥል ድረስ አሁንም ትታገላለች፣ ከጎኗ ትቆማለች። እና ወደ ውጭ ስሄድ ሰው አይቀርበኝም፣ በፊት እኮ በጣም ሰራ ነበር፣ ውጭ ሂጄ ሰራ ነበር፣ መኪና ራሱ እነዳ ነበር እያለች እንግዲህ አለምዬ ለትሁት ስትናገር ነበር ማለት ነው። እና አሁንም ደግሞ ወደፊት መስራት እንደምችልና እንዲሁም ደግሞ ሰዎች በሙሉ እሷን እንደሚወዷት ያያ ሰው በሙሉ እንደሚወዳት ነው እየነገረቻት ያለችው። እና አቶ ገዛኸኝ ግን እየገባ ምንድን ነው ማድረግ የሚፈልገው እሷ በጣም መጥፎ ሴት እንደሆነች፣ እንደማታምር፣ በቃ እብድ እንደሆነች፣ ሰዎቹ በሙሉ እንደሚፈሯት፣ እሷን ቢያዩ ቁጥር ሰው እንደሚሸሻት ነው እንግዲህ መጥፎ እንደሆነች፣ ገፊ እንደሆነች፣ ገዳይ እንደሆነች እያሉ እንግዲህ እየተናገሩ የሚወጡት ማለት ነው። በነገራችን ላይ ይህን ነገር ይብን ጭንቅላቷ ምን ሊጎዳት ይችላል፣ የእሷን ሕሊና ሊያደክም የሚችለው ምንድን ነው በማለት እንግዲህ ያውም የጤና ባለሙያ አማክረው እንደዚህ ብታደርጉ የእሷን እንትን መቆጣጠር ትችላላችሁ እስከሚባሉ ድረስ ነው ይህን ነገር እየሰሩ ያሉት ቤቲና እንዲሁም ደግሞ አቶ ገዛኸኝ ማለት ነው። በጣም የሚገርም ነገር ሰውን ለማዳን ወይንም ደግሞ ሰውን ወደ ራሱ ማንነት ለመመለስ እንኳን ብዙ ባለሙያዎችን ተጠይቀው ማለት ነው የሚመክሩበት ጊዜ ባለበት ሰዓት ላይ አሁን ላይ ደግሞ ማለት ነው መጥፎ ነገር እየጋቱና እየተናገሩ የእሷን ጭንቅላት ለማሳጣት ወይንም ደግሞ እሷን መጥፎ እንደሆነችና ምንም ነገር እንደማጠቅም በማድረግ እንግዲህ እያሳመኗት ይገኛሉ ማለት ነው። እና እንደዚህ አይነት ነገሮችን ነው እየገባን አሁን ላይ ማድረግ ያለብን፣ ምክንያቱም የተለያዩ ጸባያን አይተንባታል በማለት ቤቲ ለአቶ ገዛኸኝ ትናገራለች። አዎ እኔ ራሱ እያየውባት ነው። ስለዚህ አንቺም እኔም በገባን ቁጥር አንዳንድ በቃ ጭንቅላቷን የሚነካ ቃላቶችን እየተናገርነ ጣል እያደረግነ መውጣት ብቻ ነው። ስለዚህ ይህ ነገር ደግሞ እንደሚሰራ ከዚህ በፊት የጤና ባለሙያው ራሱ አማክረን እንግዲህ አይተነዋል። ያን ነገር አድርገንም ሰርቶልናል። ስለዚህ አሁንም እንደዚያ ማድረግ አለብን። ደግመሽ ደጋግመሽ አንቺም ወደ እሷ እየሄድሽ እንደዚህ አይነት ቃላቶችን ጣል እያደረግሽ መውጣት አለብሽ በማለት እንግዲህ አቶ ገዛኸኝ ራሱ እንደሚያደርገው ማለት ነው እያደረገች ትገኛለች። ቤቲ ያሰበችውን ነገር አሳክታለች ማለት ነው። ምንድን ነው ያሰበችው? ከዚህ በፊት እንግዲህ ንብረቱን በእኔ ስም አድርግልኝ እያለች ስጨቀጭቀው ነበረ። ግን ደግሞ አቶ ገዛኸኝ አይሆንም ብሏት ነበር። አሁን ላይ ግን ናቲ ገና መቶ ልጄ ንብረቴን ሊካፈለኝ ይችላል፣ ስለዚህ ያለውን ንብረት ወደ አንቺ ማሸሽ አለብኝ በማለት እንግዲህ ወስኗል። እንዲሁም ደግሞ የሚስቱን ንብረት አጠቃላይ በማን ስም አዝሮላታል? በቤቲ ስም አዝሮላታል ማለት ነው። ቤቲ እጅግ በጣም ደስ ብሏታል። ምክንያቱም እንግዲህ ገዛኸኝ ይሄን ሊያደርገው የቻለው እሷ ትወደኛለች፣ ታፈቅረኛለች በሚል ነው። ከልጁ ይልቅ እሷን አምኗታል ማለት ነው። እና እኔ ይሄ ሁሉ ነገር እያደረግኩት የሚስቴን ንብረት በሙሉ ወደ አንቺ እያደረግኩት ስለምወድሽ፣ ስለማፈቅርሽ፣ ስለማምንሽ ነው በማለት እንግዲህ ለቤቲ ተናግሯል ማለት ነው። እና ቤቲም እጅግ በጣም ደስተኛ ነች። ወደ ቤት ስትመለስ ግን ናቲንና እንዲሁም ደግሞ ትሁትን አንድ ላይ ውጭ ላይ አይታቸዋለች ማለት ነው። ሁለታቸውን አንድ ላይ ስልታያቸው እጅግ በጣም ነበር የተናደደችው። ምክንያቱም ለምንድን ነው ከእሱ ጋር የቆምሽው በማለት ራሱ ትሁትንም በጣም ነበር የተናገረቻት። በነገራችን ላይ ትሁት እንግዲህ አንድ ደስ የሚል ነገር ያው ናቲ እንዲነቃ ያደረገችው ነገር አለ። ምክንያቱም እስኪ የእናትህን አሟሟት ወይንም ደግሞ መቼ እንደሞተች እና እንዴት እንደሆነ አሟሟቷ ያለውን ነገር አጣራ በማለት እንግዲህ ጠይቀዋለች። ምክንያቱም ናቲ ምን ብሎ ጠይቋታል? ከዚህ ቤት ውስጥ ስለ እኔ ጉዳይ ምን የሚያወሩት ነገር አለ? ምን ያቀዱት ነገር አለ? የምታውቂ ከሆነ እስኪ እባክሽን ንገሪኝ በማለት እንግዲህ ትሁትን እያዛ አድርጓት ነበር ማለት ነው።
እኔ ምንም የማውቀው ነገር የለኝም ብለው ነበር። ግን ደግሞ ስላፋጠጣት ያለውን ነገር እንግዲህ እሷ ልትናገር እንደውም ፈልጋ ነበር። እናቱ በህይወት እንዳለች ልትናገር ፈልጋ ነበር። ግን ደግሞ ወዲያውኑ ነበር የተነሳችው እና ብቻ ግን የእናትህ ሞት እንዴት እንደሆነ ያለውን ነገር አጣራ በማለት እንግዲህ ነግረዋለች። ያ ማለት የሆነ ጭላጭን ሰጥተዋለች ማለት ይቻላል። እንዲጠራጠር የሆነ ነገር አለ ወይ በማለት እንግዲህ እንዲያስብ አድርገዋለች ማለት ነው እና ውጭ ላይ የሚያወሩትን ይህንን ጉዳይ ነው። በቃ እኔ ሌላ ምንም የምል ነገር የለኝም። አዲስ ነገርም ምንም ያየሁት ነገር የለም። ግን ደግሞ ሰዎቹ በጣም ክፉና መጥፎ እንደሆኑ ነው የምነግርህና አትዘናጋ በማለት እንግዲህ ነገሮቹን ደግሞ በችኮላ አታድርጋቸው፣ እኔ ከጎንህ ነኝ በማለት እንግዲህ ምንም ነገር ቢፈጠር ከናቲ ጎን እንደምትቆም እንግዲህ ያው ትሁት ቃል ገብታለች ማለት ነው። እና አሁን ላይ እንግዲህ ብሩን እየጠበቀ ነው ያለው። እኔ እኮ የእናቴን ገንዘብ ነው እየጠየኩት፣ የእናቴን ገንዘብ መጠየቅ እኔ ጋር ጥፋት ነው ወይ በማለት እንግዲህ ትሁትን ጠይቋት ነበር። አረ ምንም ጥፋት የለብህም በማለት አዎ እኔ እኮ ለእናቴ ነው የፈለኩት፣ የእናቴን ስም ለማስጠራት ነው እንጂ ለራሴ አይደለም ገንዘቡን የፈለኩት በማለት እንግዲህ ለትሁትም እየተናገረ ይገኛል ማለት ነው። እና ናቴ አሁን ላይ ማለት ነው እየተጠራጠረ መጥቷል። ምክንያቱም ከትሁት ጋር መቀራረብ አለበት። ከትሁት ጋር ከተቀራረቡ በእርግጠኝነት ያው እውነቱን የሚያውቅበት አጋጣሚዎች ይፈጠራሉ። ስለዚህ ሁለታቸው በድብቅ ነገሮችን ሰርተው ማለት ነው የናቲን እናት አለምዬን ካለችበት ችግር ውስጥ ማውጣት ይችላሉ ማለት ነው። እና ምንም ያክል ገንዘቡን ራሱ ወይንም ደግሞ ያቶ ገዛኸኝን ያደረገውን የአለምዬን ገንዘብ ወይንም ደግሞ ንብረቷን ቀጥታ ወደ ቤቴ ቢዞርም ግን ስለምትከሰስ በተለያየ ነገር ንብረቷ ለአለምዬ እንደሚገባት የታወቀ ጉዳይ ነው ማለት ነው። ይህ ደግሞ በናቲ በልጁ ጥንካሬ በእርግጠኝነት ወደፊት ለእሷ እንደሚያደርገው ተስፋ እናደርጋለን። እንዲሁም ደግሞ ከዚያም በላይ ማለት ነው እናትና ልጅ እንደሚገናኙም እንደዚው ተስፋ እናደርጋለን። አለምዬ አሁንም ትሁትን በጣም እየጨቀጨቀቻት ነው። ምክንያቱም ከናቲ ጋር መቼ ነው የምትወስጅኝ ውሰጅኝ እያለቻት ነበር እና አንድ ቀን እወስድሻለሁ በማለትም ቃል እየገባችላት ትገኛለች። ሌላው ደግሞ አቶ ገዛኸኝ እየገባ እኔ እብድ እንደሆንኩና ሰዎች እንደማይወዱኝ ደግሞ ደጋግሞ ይናገራል። ግን ለምንድን ነው አንቺ የምትወጂኝ በማለት ትሁትን ጠይቃት ነበር። አንቺ ማንም ሰው ይወድሻል፣ እኔ ብቻ አይደለሁም፣ ያየኝ ሰው በሙሉ ይወድሻል። እሱስ ቢሆን ወዶሽ አፍቅሮሽ አይደለ ወይ ያገባሽ በማለት እንግዲህ ስነግራት ነበረ ማለት ነው። እና ሰዎቹ ሊፈሩኝ ይችላሉ ስትላት ችግር የለውም ማንም በሌለበት ታይም ላይ እኔ ውጭ ይዤሽ እሄዳለሁ። ከዛ ያው ሰዎቹ ይጠሉሻል አይጠሉሽም የሚለውን ነገር አብረን እናያለን። ያን ጊዜ አንቺ እብድ ባየሽበት ሰዓት ምን ታደርጊ ነበር ስትላት እኔ እሮጣለሁ ስትላት በቃ አንቺንም ወደ ውጭ ይዤሽ ወጥቼ እስኪ ሰው አይቶሽ አንቺን ፈርቶ ይሮጣል ወይንስ ደግሞ አይሮጥም የሚለውን ነገር ከዚያ ላይ እናያለን በማለት እንግዲህ ትሁት ቃል ገብታላታለች ማለት ነው። ግን ደግሞ እንዴት ወደ ውጭ እዛ ልትወጣ ትችላለች? ምክንያቱም ወደ ውጭ ዛት ከወጣቸው ነገሮቹ በሙሉ ያው ግልጽ ይሆናሉ ማለት ነው። ስለዚህ የትሁት ህይወት ራሱ እጅግ በጣም አሳሳቢ ነው የሚሆነው ማለት ነው። እና ትሁት ብዙም ባትዳፈር በጣም ጥሩ ነው። አቶ ገዛኸኝ እንግዲህ ሌላ የጠረጠረው ነገር ምንድን ነው? ቤቲና ናቲን ማለት ነው አንድ ላይ ጠርጥሯቸዋል ማለት ነው። ግን ደግሞ ቀጥታ በመሄድ አቶ ገዛኸኝ የጠየቃት ትሁትን ነበረ። በሁለታቸው መካከል ምንድን ነው እየተፈጠረው? ምንድን ነው የሚያደርጉት? እንዲሁስ ያው ናቲ እያስቸገራት ነው እንዴ ቤቲን በማለት እንግዲህ ጠይቋት ነበረ። እና ትሁት ደግሞ ስለ እንደዚህ አይነት ጉዳይ ስለ ስሬ ነው እንጂ እንደዚህ አይነት ጉዳይ እኔ እንደማያገባኝ አንተ ከዚህ በፊትም አስጠንቅቀኸኛል በማለት መልሳለታለች ማለት ነው። አዎ ትክክል ነሽ፣ አንቺ ጎበዝ ነሽ፣ መስራት ያለብሽን ነገር ትሰሪያለሽ። ግን ደግሞ እንደዚህ አይነት ነገሮችን ደግሞ የግድ የማየት እንትኑ ነገር አለ። ስለዚህ ከዚህ በኋላ የተለየ ነገር ካየሽባቸው እንድትነግርኝ እፈልጋለሁ በማለት እንግዲህ ትሁትንም አስጠንቅቋታል ማለት ነው። ትሁትም እሺ ብላለች። እንደገናም ደግሞ ቤቲም በጣም እየጮኸችባት ትገኛለች። አሁን ላይ ናቲ ሲኖር ወይንም ደግሞ ናቲ ባለበት አንቺ እንድትቆሚ
አስፈላጊ አይደለም። ስለዚህ አንቺ መተሽ ስራሽን ለመስራት ነው እንጂ ሌላ ሰው ላይ ልትንጠለጠይ አይደለም። እኔ የኔ የሆንን ነገር ሰው ከወሰደብኝ በፍጹም አልምረውም። እኔም ከሰው ጋር አልደርስም፣ ሰውም የኔን የሆነ ነገርም መውሰድ አይችልም በማለት እንግዲህ ቤቲ ማለት ነው አሁንም ትሁትንም አስጠንቅቃታለች ማለት ነው። እና ትሁትም ምንድነው የተናገረችው? አንቺ እንደምታስቢው በፍጹም አይደለም። ናቲ እኮ ውጭ ላይ እየተገናኘ ነው፣ እንደ አጋጣሚ ነው። ሲቀጥል ደግሞ በፍጹም እንደዚህ አይነት ነገር እንድታስቢ አልፈልግም፣ ያልሽውን ነገር በሙሉ አዳምጫለሁ በማለት እንግዲህ ወስናለች ማለት ነው። እና መጨረሻው ፓርት ላይ እጅግ በጣም አጓጊ ፓርት ነው። ምክንያቱም ትሁት ከአለምዬ ጋር ነች ማለት ነው፣ ውስጥ ነች። በዚያ ላይ ድምፅ እንዳታወጣ አፏን አፍና አድርጋታለች ማለት ነው። አቶ ገዛኸኝና እንዲሁም ደግሞ ቤቲ ተደናግጠው ወጥተዋል። የእናቴን ድምፅ ሰምቸዋለሁ በማለት እንግዲህ የእናቱን ድምፅ እየፈለገ ይገኛል። ውስጥ ሆና ትሁት አትጩሂ ይመጣሉ እባክሽን እያለቻት እንግዲህ እያፈነቻት ትገኛለች ማለት ነው። እንግዲህ በእርግጠኝነት ያው በሆነ አጋጣሚ ትሁትም የምታመልጥ ይሆናል። እንዲሁም ደግሞ አለምዬም እዚሁ ዝም ብላ የምትቀመጥ ነው የሚሆነው ነው ብዬ የማስበው። ግን ደግሞ እንደዚህ ሂደው በእርግጠኝነት እንግዲህ ያው ናቲም እውነቱን የሚያውቅበት አጋጣሚ ሩቅ አይሆንም ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛሌ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።